ስሪ ተጫወት በጫወትማ ችግር የለም እኮ ኦሬዲ ሰዓት እኮ ስለሌለ ነው እንጂ አትጮችም መልስ አትመልሽም እንዴ አልጮትም ወጫታ አልጮትም እኮ አልኩሽ ጃ እንዴ ምን ነው ምክንያት ተደረደርብኛለች አልጮትም ለማለት ጎበዝ ጀን ምን ይሄ ነው ቆይ ሰው የለም እንዴ አራና ወር ነው እናንተ ያላችሁ ሄዱሽ ልጆቼ ፍላጎቷን ልጇን ጌመር ለማድረግ ነው። እንትናን በግድ የተፈታው ልጅ ጌም አጫውታት እያለችው አሉ። አዎ እያሳቀቀቻቸው ጌመሮችን ከልጄ ጋር ተጫወቱ ልጄን አስገቧት እያለች አስሬን አፍጣ አይነዋን በጨዋጥባ ከልጄ ጋር ተጫወቱ ወይ ሳላረጉ የእሷ ፈጥነት ይገርማል። በስማ ራቾ ደግሞ ልጇን እንዲጠብሳት ትፈልጋለች። ታውቂያለሽ ይሄንን ታሪክ? አዎ ኢትዮጵያ ሄዶ አግኛት ብላ እኮ ስላላገኛ እኮ ነው የተጣሉ። አዎ ራቹ እንዲጠብሳት ትፈልጋለች። ራቹ ደግሞ አይፈልጋትም። ማን ይፈልጋታል? የእባብ ልጅ እባብ ደግሞ ልጅቷ እኮ እባብ ወይ አታምር ወይ አታፍር፣ ጣዕም የላት ምን የላት ምንም የላትም እኮ ልጅቷ። ስትስቅ እኮ ትንሿን አህያ ግልህጥ እንዲህ ነው የሚለው አህያ ደግመጽ ሳባይቴ እንደማን ላይ ነው የሚሄድበት? እግዚአብሔርን አረኛ ወልደን ጨርሰናል። አይዞሽ አይደለም ስልሽ የእሷ ልጅ ምንም የሚስብ ነገር የላትም። ሆነስትልና እኔ ልጅ አለኝ የሰው ልጅ እንትን ማለት አልፈልግም። ግን ልጇ ራሱ እንዴ ቤታየው ፍቅር እኮ ናት። እንዴ ቤታ እኮ መቤቴን የዋህ እኮ ናት። ምን ታውቃለች ቤታ? ምላሷ ነበረ አሁን ትታለች። ምላሷም አቁማለች መሳደብ። እየተጫወተች እየሳቀች ሰውን እያሳቀች ጊፍተሮቿን አስቃ ነው የምትኖረው። ምን ችግር አለ? ማናችንም የጌታየው ጣቢ ደርሰን ደስ ይለናል። ግን ለምንድን ነው የሚመቀኟት? እሷ ሆና ላመጣችው እንደሷ መሆን ካልቻሉ ዋይ መመቅኘት። እኔ ምን አውቄ? እንዲህ ምቀኛ በዛባት። በዚህም በዛም በዚህም እኮ ነው የተነሱባት። ወርቅ ተሰጣት ብለው ወርቁ 6,000 ዩሮ ነው ይላሉ። አንድ ግራም እኮ የላትም እኮ ዝሆኔ፣ 1 ግራም የላትም። መቤቴን 1 ግራም ወርቅ ዳይመንድ አለ ትላለች ደግሞ። ዳይመንድ ነው እኔ ያለኝ። ዳይመንድ ለመጀመሪያ ጊዜ ያየችው እኔ እጅ ላይ ነው። ቀለበት አይታ የት አባቷን ያየችው ዳይመንድ በጣም ብዙ ነው እንዴ? ኖ ጂጂ በጣም ብዙ ነው እንዴ? ኖ ጂጂ እንዴ አትቀዳ። ጂጂ ደግሞ አንዴ በራስሽ ባንቺ አትይዋ። ባንቺ ገቢና ባንቺ ኑሮ ማየት የለብንም። በጣም ብዙ ነው፣ ለእነሱ ብዙ ነው። 6,000 ዶላር ብን ያለች እኮ ናት። ኖ 6,000 ዶላር 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ ንቋታል። መድኃኒዓለምን ንቋታል። በጣም 6,000 ዶላር ንቋታል። ለቤታየው 6,000 ዶላር ሳምቢ መቀደምለታ ለልደቴ የት ነው ያለው? እግዚአብሔር ነጭ ወርቅ ስንት ብር አውጥታ ውብዬ እንዴ ነጭ ወርቅ እችን ጂጂ አውቀሽ ነው እንዴ? ለቤታየው እኮ ነው ለቤታየው እኮ እሱ እኮ ማለት በህይወቷ አግኝታው የማታውቀው ነገር ከየት አባቷ 42 ግራም ፌክ እኮ ነው። ከሺን እኮ ነበር የምትገዛው እሷ። ሺን እኮ ነው ሁለተኛው ሁለተኛው ኦርጋናችን ክፍል አጥንት ነው ወይ አጥንት ወይ ስጋ ነው? አንጎላችን ወይ ልባችን፣ ሆድ፣ ሊቨር፣ ጉበት ሰምታኮ ነው እንደ ኢንተርኔት አደረጋችሁ ነው። ልብ፣ አንጎል አሁን ያለ አንጎል ልብኮችን መምታከላ ልብኮችን ትንሽዬ ናት። ሊቨር ግን እንደዚህ ተለቅ ያለ ትልቁ ፓርት ነው እዚህ ጋር የሚቀመጥ ግን ትንሽም ሆኖ ያው ሰውነታችን ላይ
ትምህርት ጠልተን እኛ ብር እናሳድዳለን ብለን ምትት ኦኬ ጠይቁ እሺ እንጠያየቅ ኦኬ ሰርች ጠይቁ ሌላ ምን ልጠይቅ ነበር ጋይስ ኦኬ ጥያቄ ጻፉ ስለ ልብ ጠይቁን እሺ ልባችን በሰከንድ ውስጥ ስንት ይመታል ወይኔ ስንት ነበር በአንድ ደቂቃ ውስጥ ነው ማለት ነው 35 ጊዜ ነው በሰከንድ ጋይስ እንደዚህ አይነት ጥያቄ ብንጠይቅን ምን ልንመልስ ነው በቃ ተበላን እኮ ለዚህ እኮ ነው አልኩ ጋዝ በሰከንድ ውስጥ የሰው ልብ ስንት ጊዜ ይመታል በሰከንድ ዱ በሰከንድ ውስጥ እንዴት ቢፈጥን ነው ግን እንደዚህ የሚመታው ስንት ጊዜ ነው ስንት አሉ ሚኒት ኦር ኢን ሰከንድ ነው ሰከንድ እያልኩ ነው ሰከንድ ግን አዳዲ እኮ እንደዚህ አይነት ነገር እኮ ተአምር እኮ ነው ግን በሰከንድ ውስጥ አንድ ጊዜ ነው እንደዚህ ስንማር ለመጀመሪያ ጊዜ ስማ በሰከንድ ውስጥ ይሄን ያህል ይመታል ልብ ብዬ ሚኒት ኦኬ ስንት ይመታል እስከ 60 ኦኬ ልባችን በደቂቃ ውስጥ ስንት ጊዜ ይመታል ያው ኖርማል ኖርማል 60 እስከ 100 ፐር ሚኒት በደቂቃ ውስጥ ከ60 እስከ 100 ጊዜ ነው መታ ጻፈልኝ ኮል ሲጋር ያው በሰከንድ ደግሞ ከ11 እስከ ከ7 እስከ 13 ምናምን ይመታል ከ60 እስከ 100 በአንድ ደቂቃ ይመታል 100 ጊዜ ማለት ነው ይራጫል ደሙ ልባችን ደከመ የሚባለው እንዴት ሲሆን ነው በደቂቃ ውስጥ እንዴት ስንት እስከ የሚመታ ነው ኦኬ ልብ ስራውን መምታቱን ዘስ ኔክስት ኦርጋን ዘ ቦዲ አስክ አይኛን እንትን ነበር እስቲ ወደ ኦርጋን መጀመሪያ ስለ ኦርጋናችንን ነው ስለ እንትን ሳይሆን ሜዲኬሽን ኦኬ ጋይስ ልብ ደክሟል የሚባለው በደቂቃ ወይ በሰከንድ ውስጥ ከዚህ ያነሰ ሲመታ ነው ከተወሰነ ምት በታች ሲመታ ነው ልብ ትክክል አይደለም የሚባለው የልብ ምት በተባለው ከ60 እስከ 100 እስከ ስንት ነበር ከ60 እስከ 100 መምጣት አለበት ነው አይደል ከ60 እስከ 100 በደቂቃ ኦኬ ያንን ትክክለኛ ፍጥነት ከ60 ማለት ከ60 በታች ከመታ ማለት ነው አይደል በታች አዎ ከ60 በታች ማለት ያፈን አርጎ የሚደፋሽ ኦኬ ልባችን በየትኛው ሳይድ ላይ ነው የሚገኘው የልብ ምት ሲቀንስ ያ ኤግዛክት ነው የልብ ምት ማለት ነው የት ጋር ነው ልባችን የሚገኘው ልባችን ግራ ላይ ነው እኔ ሁሉ ጊዜ ድሮ አንዳንድ ጊዜ ግምታ ድሮ እኔ ልባችን ቀኝ ጋር የሚገኝ ይመስለኝ ነበር እኔ ደግሞ እዚህ ጋር ያለች ይመስለኝ ነበር አስተማሪ እንደዚህ ነው ያስተማረኝ ሲሪየስሊ ለዛም እዚህ ሀገር ስንማር ማለት ስማር እንዲህ ብሎ ነው ያስተማረኝ እንዲህ ገርሞኝ እንዴ በግራ አይደል እንዴ ያለው ብጌስ ነው በተፈጥሮም ግን ያው በቀኝ በኩል አለ ሰው ተራም ሽማግሌ አይስወር እና በቀኝ ይመስለኝ ነበር ከዛ አንድ ጊዜ ቁጭ ብለን ቤት ስናወራ እንዲህ ስናወራ ዲስከስ ስናደርግ ልብ በቀኝ ነው የሚገኘው ለታለው እነ ሳምሪ ምናምን ነገር እኔ እኮ እንደዛ የተባልኩት አልኳቸው አይደለም ልብ በግራ ነው የሚገኘው ግን በተፈጥሮ ቀኝም ላይ ይገኛል በተፈጥሮ ነው ፓርትም አለው እንደ ሀርት ደግሞ how many part of heart ሁለት ነው ማለት ነው ቁጥር አለ
ሌላ ሳይንስ እኮ ነው ልብ አይ ቲንክ 5 ፓርት አለው። ያ ገባኝ። 5 አይደል? ሃና ጋይስ ጂጂ ነው የሚቀጣልኝ የለም ጋይስ how many parts wait Asteri Kenya Nairobi okay 4 ያ 4 እግዚአብሔርን እንደው ጉድ እኮ ነው። አሁን እኮ ያን 12 ዓመት በሙሉ ተምረን ከዛ በኋላ 4 ዓመት ተምረን አሁን ተመልሰህ መተህ ብትጠይቀኝ እኔ አላውቀውም። I swear I forget all. 300 ኦኬ። የህፃናቱ 300 እየተባለ የህፃናቱ 300 ነው። አይሆንም። ለምን ይሆናል እንጂ እንዳይበልጣል መሰለህ 300 የህፃናት እኮ ብዙ እኮ ነው። ያው አዋቂ ሰው እኮ ተገጣጥሞ እኮ ነው። ዴር ማም ፎሎ አድርጌሻለሁ። ኦኬ ምን ነበር የጠየኩት? ኦኬ ያ 300 ነው። ከኦርጋናችንና ከቆዳችን መካከል ያሉትን ፓርቶች ስንት ፓርቶች አሉ? እንደ ጋይስ ቲያ ጋዝ ከየት ነው መጣ? ቲያ ጋዝ እየሸተተኝ ነው። what ቲያ ጋዝ የጭስ ቦምብ ኦኬ ኦርጋናችንን ያቀፈው ማለት ኦርጋንን ያቀፈው ትልቁ ፓርት ቆዳ ነው ካለ በቆዳና በኦርጋን መካከል ያሉት ምንድን ናቸው? ምን አለ? ስንት ፓርቶች አሉ? ሞክሩ እስኪ እነጋለሁ። 70 እስከ 80 ጂጂ ከ70 እስከ 80 እሺ አለ ቆዳችን አለ አይደለ? ቆዳችን አለ። ከቆዳችን እስከ ኦርጋናችን ከቆዳችን እስከ አጥንታችን ነው። ለምሳሌ ይሄ ቆዳችን ነው። ከዛ በኋላ ከቆዳችን መሀልና አጥንታችን ላይ አጥንታችን ኦርጋናችን እቅፍ ያሉት ከቆዳችን በታች ያሉት። ኦኬ አንደር ስኪን ያለው ምንድን ነው? አንደር ስኪን ያው ቆዳ ነው። አንደር ስኪን በኋላ ውሃ ነው ያለው ምንድን ነው? የሆነ የሚጠሩ ፓርቶች አሉ። ያው እዛ ጋር ጽፎታል። ሶፊያ 8 ይላል። 3 ናቸው። ከስኪናችን እና ከኦርጋናችን መካከል የሚገኙ ከቆዳችን በመቀጠል ከቆዳ አለ ከቆዳችን ኤፒደርሚስ እና ሰብስታንስ ይባላል። አይደለም። እነዚህ ፋቶች ናቸው። በጣም ሃርድ የሆኑ ፋቶች እና ሴሎች አሉ። እነዚህ ምን ይባለው? ይሄ የፀጉር እንትን የሚባሉ አሉ። እንደዚህ ለማስረዳት እንደዚህ በስፔስ ካሉ ከቆዳችን ቆይ ድርመስ ሰብስታንስ ነው አይደለ? ድርመስ ሰብስታንስ ነው ያለው። ኦኬ ሁሉም የራሳቸው የሆነ አላቸው። ሴል ያዙ አሉ፣ ውሃ ያዙ አሉ፣ ፋት ያዙ አሉ። ግቡርስ ማለት ይሄ የፀጉር የሙቀት ሰጪ ምናምን የምንላቸውን እነሱን በሙሉ የያዙ አሉ። ብሉድ ያው ገና ደም ያዙ አሉ ምናምን። ይኸው ስዊት ግላንድስ አናዘር ሌላ ነው። ተበለሻል። ቴንክ ዩ ያ ተመለሰ። አይዛችሁ ያ ስዊት ግላንድስ ገና ኦኬ now what anatomy second ኦኬ ወደ መተንፈሻችን እንግባ። ወደ መተንፈሻ ምንድን ነው የሚባለው? መተንፈሻ ቦሮሮ ኦክሲጂን ሳምባ ሳምባችን ማለት ነው። ኦኬ